ጉንጉን ከኃይለ መለኮት መዋዕል ክፍል 3 የቀኛማች በላይነህ ዘመዶችና ርስት ጠባቂዎች ከያለበት ተሰብስበዋል። እያንዳንዱ አደራ የሚባለውን ለመስማትና የሚሰጠውን ትዕዛዝም ይሁን ማስጠንቀቂያ ለመቀበል በተስፋና በስጋት ይጠባበቃል። እሳቸው ግን ሁሉንም ነገር ቀደም ሲል በመወሰናቸው ነገር ሳያንዛዙና ጊዜ ሳያባክኑ እንደሚያውቁት አድርገው አደላደሉ። ዘንድሮ ፊታቸውን አዙረውብኛል ባዩ ውስጡን ሲከፋ ከቀድሞው ስንዝር ታህል ኃላፊነት የተጨመረለት ደግሞ ለከርሞ ደህና ነገር ቢያስቡልኝ ነው እያለ ሁሉም የየግሉን ግምት ሰጠ። ቀኛዝማች የታወቁ ርስት ጠባቂዎቻቸውንና ወኪሎቻቸውን አልቀየሩ። የድርቆሽ ሳር አሳጫጅና አጥር አሳጣሪውን፣ ቀዬ ጠባቂና ጌሾ አስቀርጣፊውን፣ የቆላ በረት አስጠባቂውን ግን አንተን አምና ሥራ አብዝቼብህ ከርሜያለሁ፣ ዘንድሮ ተንፈስ በል በሚል ብልሃት በሌሎች ተኳቸው። ምንም አደራ ያልተሰጠው ምንዳዬ ብቻ ነበር። ልክ የለሽም ቁርጧን አውቃለች። የማይነቀነቅ ምሰሶና የማይዘረጠጥ እግር ሆኖባት እንጂ በቀኛዝማች ላይ ያላሰበችው መጥፎ ሐሳብና ያልተመኘችው ክፉ ምኞት አልነበረም። የዚህ ሁሉ ችግሯ መነሾ የሆነውንና ከአገሯ ከዞን አምባ ያስወጣትን የርስት ድንበር ግጭት ስታስታውስ እህል የሚዘራበትን ማሳ ብቻ ሳይሆን የቆመችበትንም አፈር ትጠለዋለች። አንዳንድ ጊዜ ቀኛዝማች ያን መጥፎ ሐሳቧን የሚያውቁባት እየመሰላት ገና ከሩቁ ስታያቸው ትደነግጥና ደሞ ምን አጋጠሙኝ እቴ አንከላፋ የሆኑ ሰውዬ ትልና መንገድ እንደሚለቅ ሰው ሸረር ትላለች። ልብ ብለዋትም አያውቁ። ምንዳዬ የተላከበትን ጉዳይ ለቀኛዝማች እንደነገራቸው ሁለቱ ብቻ ወደ እልፍኝ ገቡና እንግዲህ አንተም ተዘጋጅ፣ ልብህ ቀረት ሲል አይቼ ነገሩን ሁሉ አበጃጅቼዋለሁ። መምሬ ተክለ ጊዮርጊስንና ተገኔ ደረጀን አደራ ብያቸዋለሁ። ተገኔ ደረጀ የታላቅ እህታቸው ልጅ ሲሆን ልኩን አያውቅም። እኩል ልሁን እያለ እንጠራራሊ ልጁስ ፍሬ ልጅ ነበር ይላሉ ስለሱ ሲናገሩ። እና እንዲህ እንዳንተ ነቃ ቀልጠፍ ያለ ሰው ከተል ሲል ትከሻ ይጠረጥራል። እኔ አንተ ትሻለኛለህ በማለቴ ነው። ተዚያው አዲስ አበባም ተዚሁ ከኛው ማጀቴም የከተማ ሰው አጥቼ ሳይሆን ካንጀት የሚያምኑትና ያውልህ ቤቴ ብለው አምነው የሚተውለት ሰው ያስፈልጋል በማለት ነው። እሱም እትውልድ መንደሩ ዞን አምባ ላይ ደርስ መሬቷን ላይ ረግጥና ውሃዋን ላይ ጠጣ በእርቅ ገደብ በመቀየዱ እዚህ ተቀምጬ አገሬን አሻግሬ እያየሁ አንጀቴን ከማሳረር ራቅ ወዳለ ሀገር እጄ ይለይልኝ ብሎ ከልክ የለሽ እምባ ጀርባ ከወሰነ ጥቂት ቀናት አልፈዋል። የሱም ልብ ተቀስቅሷል። ብቻዬን ነው ወይስ ልክ የለሽንም ይዤ አለ ምንዳዬ ዳግመኛ መጠየቁን ሳያጤን። ምን ነው ነግሬህ የሚስትህ ነገር አልሆነልህም መሰል። አሁንስ ጫካም ያየ ሰው አልመስላልከኝ። ሴት እኮ ንክንክ ሲሏት አትወድም። ለማንኛውም አንተ ከሄድክ በኋላ የሷን እንደሚሆን እናደርጋለን። እስከዚያው ግን አደራ ብያለሁ ብለው እንዲዘጋጅ ነግረው አሰናበቱት። ምንዳዬ የሚያስጭነው ጓዝ የሚያንጠለጥለው ቅራቅንቦ የለው። ከልክ የለሽ ጉዳይ በስተቀር ሌላው ያንድ አፍታ ጣጣ ነው። እሷ ባለቀሰች ቁጥር ሐሳቡ በመሄድና በመቅረት መካከል ይንጠለጠላል። ማታ ክንዱን ተንተርሶ ጋደም እንዳሉ ቀኛዝማች የነገሩትንና የሰጡትን ተስፋ አሳምሮና አጣፍጦ ነገራት። ንግግሩ ጨለመባት እንጂ አላስደሰታትም። ሁለቱም ዝም ሲሉ ጸጥታው የጨመረ መሰለ።
እንዲህ ቁርጡን ሳውቀው ርፍል የለ እኔ እኮ እንዲያው ነው አፌን ያጠፋሁት ብላ በግንባሯ ድፍት አለች። እንባዋ በክንዱ ላይ ተንኳሎ ቁርበቱ ላይ ተንጠባጠበ። በሌሊት ልብሳቸው ላይ ተደርቦ የነበረውን ቀሚሷን ትከሻዋ ላይ ጣል አደረገችና ያው አንዴ እሺ ብያቸዋለሁና አሁን እንደገና እምቢ አልላቸውም ማለት ነው። አይ እኔ መች አጣሁት። የታበተ እብት አለ ወሬው እንዶ መሰማቱ አይቀር። እኔ እነዚያ ባላጋራዎች ደስ እንዳይላቸው ብዬ ነው ልጆችን ማሳደግ እንደው ያቀተኛል። አንተ ይበጀኛል ካልክ እኔ ምን አሻኝ ብላ በጨለማ ውስጥ አሻግራ ስትመለከት ረመጥ ውስጥ ወሽቃ ያዳፈነችው ጉቶ ዙሪያው ፍሞ እየጤሰ የምድጃውን አካባቢ ወገግ አድርጎታል። አጠገቧ ግን ጨልሟል። ልኬለሽ ምጣር ጥዳ ባቄላ የሚያካክል ዳቦ ቆሎ ትቆላለች። እንቅብ ላይ 15 ያህል ጥብኛ እንዲቀዘቅዝ ተደርድሯል። በደና ደርሰ መጣ ሆይ እኔስ ይህን ስጋት ምን ባደርገው ይሻለኛል አለችው ከማጀቴ እንደተመለሰ። ምን ነው ለምን ትሰጊያለሽ? ምንም ያሰጋ ነገር መጣ ብሎ አረፍ አለ። ሰው የሚሰጋበት ያጣል። አይሁ አፍና ፍንጫ ሆነ ስንት ነገር ሰማለሁ። አንተማ ወንድ ነህ፣ ጧት ወጥተህ ማታ ትገባለህ። በነገር ሲጠብሱኝ አንተ የታለህና ብላ ዳቦ ቆሎ በቃጤ ያቀረበችለት። የሰማሽው ነገር አለ እንዴ? እንዲያው የኝ ሴትዮ ነገር እዚያው የገዛ ባላቸውን በቄስ በመነኩሴ ማስመከራቸውን ትተው እዚህኛ ላይ እሳው ላይ ይንጠለጠላሉ። ይሄን ወራት ምን እንደነካቸው እንጃ ነገር ሸቷቸዋል አለች ዳቦ ቆሎዋን እየጋፈች። ኧረ ተይኝ፣ የእሳቸውን ታያነሱ ነው ማውጋት። አብሶ ማጀቴ የዋልንለት ከተማ ይሙት አለች ልኬለሽ በመረረ ስሜት። አሁንስ ደሃ ባየሁበት አይኔ ቆረቆረኝ ማለት አበዙ። ሰውየው እንደው ኩቲ ናቸው። አንታታ እሚማ ይቀራቸዋል። መጥሪቴ ሴትዮዋ ታዲያ የተፈቀፈቁ እንጨት መሰሉልህ። በላይ ምን ስትለፋ ብትውል ፊታቸው አይፈታም። አሁን ጎሽ ማንን ገደለ? እኔ እንደው አኳኋናቸውን አይቼ ነገሩ ታላማረኝ ልጆችን ይዤ እብስ ነው። ወየት ልኬጂ? ዞናምባ? የምን ዞናምባ ልጅ? እናቴ ገጠር አንጦኪያዬ ብላ ማገዶ ለማምጣት ወጣች። ግራ ገባው። የሚተማመንበት ተስፋና የሚያረጋጋው ሐሳብ አጥቶ ህሊናው ተሸበረ። ወይኔ ምንዳ ይነጋ ይሆን አለና አድሮና ውሎ የወይዘሮ ደጅ ጥኑ ነገር ችግር እንደሚያስከትልበት ሰውየውም ቢሆን ሐሳባቸው ሲፈጸምና ፓርላማ ገብተው ባለስልጣን ሲሆኑ ወይም ከሁለቱ ሴቶች አንዷን ሲጠቀልሉ ለምንም እንደማይፈልጉት በመጠራጠር ሐሳብ ገባው። ሰው ስለ ኑሮ ተጨንቆ ውስጡ በሐሳብ ሲታመስ አይምሮውን አንቀሳቅሶ ብልሃት መሻት አለበለዚያም አወዳደቁን አሜን ብሎ መቀበልን ይመርጣል። ምንዳዬ ሁለቱንም ቀምሶታል። ግራ አጋቢ ሐሳብ ሲያገኘው እስቲ ቆይ ብሎ ማመንታትን፣ ቁርጠኛ ጉዳይ ሲመጣ ይለይለት ብሎ መጋተርን ያውቅበታል። ወይዘሮ እልፍ ይከንዱ ስለ ምንዳዬ ስጋዬ ይመስለኛል። የእሱን ነገር ታስበው አንጀቴ ይላወሳል። ቀኛማይም አይዞ ትሉትና ጉልማ ሲጎልሙለት የደመኛ ነገር አይታወቅምና እዚሁ ግቢ ገብተ ጎጆ ቢጤ ቀልስ ትሉት እንዴት ደስ አለኝ። በላይ ደግሞ የትህትናው ብለው ያመሰግኑና የወደዱትን ያክል የኋላ የተገላቢጦሽ የሰውየውና የጣውንቱ ዋና ምስጥረኛ ማሆንና ብለው ከነገሯቸው ጀምሮ አይንህን ላፈር ብለው ከጣውንታቸው ይበልጥ ጠሉት። በጉዳዩ ገፍተው ከቤትና ከግቢያቸው ለማስወጣት ግን አቅምና ስልጣን ስላጡ አሁን አንድ መላ ፈልጌ ና ሂድ ተቤቴ ወጣ ብለው ደሞ ደም የለመደ ሰው መጥፎ ነው። ከና ልጆች አንድ ነገር ቢያረገኝ የማን ያለህ ይባላል በማለት ይፈራሉ። መምሬ ተክለ ጊዮርጊስ ምንዳዬን ያመጡት ዕለት
አደራ ያሏቸው ትዝ ይላቸውና እስቲ ቆይ ይሄን ሰው አስጥሉኝ እላቸዋለሁ ይሉና እንደገና ደግሞ ዋንየው ካልተመከሩ የእሱ ብቻ ምን መላለው በማለት ያፈርሱታል። የጥቃት ኢላማቸውን በማን ላይ እንደሚያነጣጥሩ ህሊናቸው ቢዋልልም አንዱን ለመቀበል ቆርጠው ተነሱ። ምስጢር የማያዝረከርክ ሁነኛ ዘመድም ማነፍነፍ ጀመሩ። ምንዳዬ አገሩን ዞን አምባን ለቆ እንደወጣ ሰተት ብሎ የገባው ከቄሱ ቤት ሲሆን እኔው ልኬስ ታስጠራህ መኮይ ሂድ ብለው ከሰው ጋር የሸኙትም እሳቸው ነበሩ። በመጨረሻም ከባላገሮቹ ጋር በወጆ ታርቆ አገር እንዲቆረርለት የተሯሯጡለትና እግራቸውን ያቀጠኑለት እሳቸው ናቸው። በዚህ ሁሉ ምክንያት ተው የሚሉትን ሁሉ የሚተው ቢሆንም ነገሩ ከቀኛዝማች ጋር የተያያዘ በመሆኑ ችግሩ ውላጣ። ምንዳዬ ያ ቀውጢ ወቅት ትዝ ይለዋል። ምንዳ አሉት መምሬ ከባላገሮቹ ጋር በገደብ ታርቆና የደም ማድረቂያ ወጆ ከፍሎ እሳቸው ቤት በተቀመጠ በሁለተኛው ሳምንት። አቤት። ሴት የፈቀደችው ነገር ጥሩ ነው። የቀኛዝማችን ነግሬሃለሁ። ሚስትየዋን ደሞ አነጋግሬ ጨርሻለሁ። ምንም ዝምድናው ራቅ ቢል እሷም በአባቴ በኩል እህቴ ነች። በቅድመ አያታችን ዱለት ሚካኤል የታላቅና የታናሽ ልጆች ነን። ከሳቸውም ጋር ለዚህ ያበቃኋት እኔ ነኝ። የተባረኸኝ ናት። ለቸገረው ዘግና ለራበው አብልታ ነው። በሎሌነት ገብተህ ታገለግላለህ። አገር ምድሩ የነሱ ነው። በሥራ ቀን እርሻህን ና ተከተለኝ ሲሉህም ትከተላቸዋለህ ብለው ከካብ ስላሴ ወደ ሳራምባ ይዘውት ሄዱ። ለጊዜው ሌላ ምርጫ ያልነበረው ምንዳዬ ደስ አለው። ወይዘሮ እልፊ ከንዱ አዳራሹ ውስጥ ግርንቡድ ላይ ተቀምጠው ምስር ይለቅሙ ነበር። ቄሱ ሰተት ብለው ወደ ቤት ሲገቡ ምንዳዬ የሰበሰቡን ወጋግራ ተደግፎ እደጅ ቆመ። ቄሱ እንዴት አረፈዳችሁ ወይዘሮ እልፊ ከንዱ ብለው ወደ መሃል ዘለቁ። ሴትየዋ ሰፌዱን ጣል አርገው ተነሱና እንዴት አረፈዱ? በደህና አደሩ አባቴ አሉ ለዘብ ባለ የአክብሮት ድምፅ። እግዚአብሔር ይመስገን በደህና ሰነበታችሁ ብለው ከጋቢያቸው ስር ከእጀ ጠባባቸው የደረት ኪስ የእንጨት መስቀል አውጥተው አሳለሟቸው። መስቀሉና የሰውየው እጅ ዕጣን ይሸታሉ። ሴትየዋ ይህ መዓዛ ሲሸታቸው ልባቸው በተስፋ ይሞላል። እዚህች ላይ አረፍ በሉ አሉ መደቡ ላይ የነበረውን አጎዛ እያስተካከሉ። መምሬ ተክለ ጊዮርጊስ ወዲያ ወዲህ ቢያዩ ምንዳዬን አጡት። ወዴት ቀረ አሉ ወደ በሩ እየተመለከቱ። ማ ሰው ተከትሎ ኖሯል እንዴ አሉ ወደ በሩ እያዩ። አዎ እኔ እኮ የገባ መስሎኛል። አየሱ ነገር አብሮ ከመጣየት ይሄዳል። እስኪ ቆይ አሉና ፊታቸውን ወደ ጓሮ በር አዙረው ማነሽ አንቺ ሸዋርካብሽ አሉ በረጅሙ። በሩ ላይ ተለጥፋ የቆየች ይመስል እመት አለች ቀጠን ባለች ድምፅ። እኔ የምለው ዳይ ለዳይ ምን ታረጊያለሽ ልጄ? እኔስ ምን ይሻለኛል? ቆይ ግድ የለም ነይ እስኪ እዳ የቆመ ሰው አለ ግባ በይው አሏት ወደ በሩ እያዩ። በዚያው በጓሮ ዞራ በዋናው በር ይዛው ገባች። እጅ ነስቶ ከበሩ ገለል ብሎ ቆመ። ምን ነው ወደ መቅረትህ? እኔ ደግሞ ተከትለህኛል ብዬ። ይኸውልሽ ያ በያ ሰሞን ያጫወትኩሽ ይሄ ነው። ለነፍስሽ ቅልቅል ነው። አንተ ነህ እምዬ? እኔ እኮ ትልቅ ሰው መስሎኝ ነበር። ገና ላይ ነውና ለካ ብለው ትኩር ብለው አዩትና እስቲ ና ሳመኝ፣ አይዞ አትፍራ፣ እኔም እህት ነኝ ና አሉት ርህራሄን በሚገልጽ ቃና። ትህትናው እንዲያይምሰልሽ፣ ሰው ቀና ብሎ አያይም
አጉል ሰይጣን አሳሳተውና ይኸው ቤት ንብረቱ ፈርሶ አበሳውን ሲያይከረም ክፉ ቀን አይታወቅ አሉና ሁለቱንም በየተራ አዩአቸው። ምንዳዬ ፈጠን ባለ እርምጃ ሄዶ የሴትዮዋን ጉልበት ሊስም ጎንበስ ሲል አገጩን ይዘው ሳሙት። ግር ብሎት አንገቱን ሰብሮ ቆመ። ናበል እዚያ አረፍ በል አሉት ቄሱ ቤተኝነትን በሚገልጽ አኳኋን። የኋልዮሽ አይሉት የጎንዮሽ አካሄድ ሄዶ መደቡ ላይ ተቀመጠ። ያው ላንተም ቢሆን ነግሬሃለሁ፣ ተንግዲህ ወዲያ ይህ ነው የሚባል ነገር የለም። ከቀኛማሽ ጋር የሚካኤል ዕለት ተገናኝተን ባመቸሁ ቀን ይዘሁት ኑ ብለውኝ ነበር። እንግዲህ ላንተም ቢሆን ቤትህ ነው። አዎድ አሉ ሴትየዋ ከምስሩ ላይ አሽክትና ሱፋጫ እያነሳሱ። አይዞህ ግድ የለህም። እንኳን እናንተ ተዚህ ተርቦ የመጣውና ስንቱን አገር አቋርጦ መጥተው ደልቷቸው ይኖራሉ። ሰውን የመሰለ ነገር የለም። በርትተህ መታረቅህ ደግ አርገሃል። ተንግዲህ አርፈህ ስራህን ነው ማየት። ነገር ቢከታተሉት ፋይዳ የለውም። እሳቸውም አሁን ለጥቂት ነው ወጣ ያሉት። መሰንበቻውን አንድ ነቃ ያለ ሰው ከየት አባቴ ባገኘው ሲሉ ነበር። እዚህ የሚንጋጋውና የታፈገው ሁሉ ከርፋፋ ነው። ያችን እርሻቸውን ነው ተፍ አይሉም። በስራው ቀን ከገበሮቹ ጋር እዱር እየዋልክ በባላት ቀን የእሳቸው ጣጣ ማለያ የለው ወጣ ትሉ ትከተላቸዋለህ። እንዲያው ታነሳሁት ብዬ ነው። አንተም አታጣው። አይ አንቺ ሰው ያደገበትን እንዴት ያጣዋል? በግብርናውም በነቃነቃውም ቢሆን ያውቅበታል። ሱሪቱም ጠባይቱም አለች። እግዚአብሔር ነው መኖሪያውን ያዘጋጀለት። እኛ ችኩሎች እየሆንበት ነው። እሱ እኮ አይረሳንም። አሁን የዛሬዋ ጀንበር እንዴት እንደምትጠልቅ ያለሱ ማን ያውቃል? አሉ ሴትዮዋን እየተመለከቱ። ሰው ስለራሱ እኔ እንዲህ ነኝ እኔ እንዲያ ነኝ ቢል ምን ጥቅም አለው? ለማንኛውም እያደር ያዩኛል። ሙያ በልብ አይደል? አለ ምንዳዬ እንዳቀረቀረ። ልኬለሽ የማገዶ እንጨት ይዛ ስትገባ ከሐሳቡ ባነነ። ማገዶውን እምድጃው ዳር አስቀምጣ ምንዳዬ ጎን አረፍ አለችና ያሰበችውንና የሰማችውን ነገር እንዴት ብላ እንደምትነግረው ግራ ገባት። ልቧ ተንቀጠቀጠች። ጥርጣሬዋ እየገዘፈ ስጋት ልቧን ባዘተው። ደጋግማ ከንፈሯን ነከሰች። ሁለት ሴቶችና አንድ ወንድ በሐሳቧ ታዩት። ያለ እነሱ ምን ጠላት አለኝ? እነሱ ናቸው ጠላቶቼ አለችና ምንዳ አለችው ወደ ጎን እያየች። ዞር አለ ሙሉ በሙሉ ዳቦ ቆሎውን እየቆረጠመ። አንተ ሰውዬ እኔ ነግሬያለሁ። ኋላ ምን አለበት አንዳንድ እንደዚህ እንኳ ብለህ ነገሬን ብትሰማ። ማለት ማንን ገደለ? አንተ ተው የሴት ነገር ነው እያልክ አናቀኝ። እኔም ስንት ነገር አለሁ። ተው የኔ ምክር ይበጃሃል። የኋላንም የፊትንም እያዩ ነው መራመድ። ዛሬ ስኔ እንጃለህ ነገራቸውም አላማረኝ። ሴትዮዋ ወንድና ሴቱ ይለያል እንዲህ አንጀቴ እንዳረረማ አዳሜን ሳላሳርራት ብዕርን አይደለሁም እያሉ አጥሩን ተከለለው ካንድ ሰውዬ ጋር ይመሳጠራሉ። ይመጡብኝ እንደው ብዬ ፈርቼ ነው ልጥፍ ብዬ ልሰማ ነበር አለችው ውስጧ በፍርሃት እየተናጠ። ለጊዜው ዝም አለና እኔ ታዲያ ምን ላድርግ? እንዴት ነው እኔ ታዲያ ምን ላድርግ? አሁን ነገሩን አታውና ነው የምታወጨብረኝ? እኔን ሐሳብ ላይ ካልጣልክ አይሆንልህ አለች በቁጣ። እኔ ታዲያ ጣውንታቸው አይደለሁ ወይ ሰውየውን አሻቅብ ያልቆጣ? ኧረ ተው ይሄ መልስም አይደል። እንዲህ አይደለም ነገሩ። ሚስቱን ገደለና አማቱ ቤት ተሸሸገ አሉ። እጣውንታቸው ጋር ይዋልክም አይደል እንዴ እገዛ ቤታቸው የምትገባው? ኧረ ንሱ ሰዎች ብላ ተነስታ ቆመች። ደሟ ፈላ። ንከሹ የሚል ስሜት ያዛት። ለአንድ አፍታ እሱንና ቀኛዝማችን
የመደብደብ ፍላጎት ታያት። እንግዲህ ይለይላቸው ምን አድርጋለሁ? ሰውየውን እምቢ ያልን ነገር እንዴት ብዬ? ያ አብዬ መርጊያ ብነግድ አንድ ጨው ባገባት አንድ አይና ባርሳት አንድ ቁና እንግዲህ ምን ልበል ዕድል የሆነና ይል ነበር። የዕድል ነገር ሆኖ እኔ አንድ ነገር ሳደርግና ሲቸግረኝ ደህናው ነገር ይጣመማል። ይህችም ኑሮ ሆና አበሳዬን አየሁ። ሎሌ ጌታውን አልታዘዝ አይል ያሉኝን መፈጠም በእነሱ መሃል ምን ዶለኝ? ሴትዮዋስ የሰውየውን ይላሉ እሳቸውስ ቢሆኑ መቼ ብሎ ንግግሩን በእንጥልጥል ተወው። አሁን እንዲህ ያሉት አራኳች ሰውዬ እዚያ የሄዱበትስ ሀገር ሄደው ምን ይሰሩ ብለህ? የሾማቸው ሰዎች ባያውቋቸው ነው። እኚህስ ተማጀቴ ማለፍ የለባቸውም። ምን ነው የሾሟቸው ሰውዬ እኔን ባገኙኝና በጠየቁኝ የርቢ ፍየል ይመስል ሴት ቢያበዙ ምን ያረጋል? ምን ያርጉ? አያርሱ አይኮተኩቱ፣ ያፈቀዱትን እያመጡ ይውጣሉ ብላ እሳቱን ቆስቁሳ ተመለሰችና እኔ እኮ ምለው ምንዳ መግቢያ እንደሌለው ሰው እሳቸው ጋር ተለጥፈህ አስቸገርከኝ። እኔ እንኳ ሴቷ የዚህም ብልሃት አላጣውም። አዞረውብሃል ልበል። ሚስትየቱም ሄዱ፣ ውሽምየቱም ያው ዞሮ ዞሮ ላንተ ዋዛ ናቸው። ተዚህ ሁላ ይልቅ ለምን ቁርጥ አድርገህ ነግራቸው ሌላ ሰው ይዘው አይሄዱም? አንተ ላይ ምን አዩብህ? ሎሌው እንደው ሞልቷል። ይሄ ጌታት አንዳንዴም ብላ በማታየው እግዚአብሔር ላይ አንጋጣ ፈጠጠች። በይስት የተላኩበትን ጉዳይ ነግሬ ልምጣ ብሎ ወጣ። ደጋጎቹ መጀን እሳትና ጭድ ያርጋችሁ አለች በሐሳቧ። አንዳች እንከን ተፈጥሮ ምንዳዬ ከሚሄድበት ሀገር ቀርቶ ወደ አንጾኪያ እንዲሄድ እየተሳለች ምንዳዬ ሁለተኛውን የአጥር በር አልፎ በሱ ጎጆ በኩል ባለው አዳራሽና በአጥሩ መካከል ጥግ ጥጉን ወደ እልፍኝ ሲሄድ ድንገት ሳያስበው ወይዘሮ እልፍ ይከንዱና አንድ አዳፋ ነጠላ የተከናነበ ሰው አጥሩን ደገፍ ብለው አፍ ለአፍ ገጥመው ያወራሉ። ደንገጥ አለ። ልመለስ ይሆን አለና ከተመለስኩ ደግሞ የሌላ ያስመስልብኛል ብሎ በዝግታ አጠገባቸው ሲደርስ ደህና ዋላችሁ ሲል ሰውየው አቀረቀረ። አልመለሱለትም። አለፍ ከማለቱ አሂሂ ሞቻታለሁ፣ ይችን መቀነቴን አልታጠኳትም። እስተ ዛሬም ያከበርኩትን አክብሬ ነው። እውነት ሰሪ ዘመድ የለውም አሉ ሴትየዋ ቀስ ብለው። አብሯቸው የቆመው ሰውዬ ምንዳዬን ከበስተጀርባው አየው። ጀርባቸውን ለአዳራሹ ሰጥተው አደግድገው ከቆሙት 4 ሰዎችና በጠፍር ወንበር ላይ በኩራት ከተቀመጡት ቀኛዝማች በላይነህ ፊት ደረሰ። አካባቢው በጨፈቃ ተጠርጎ ጸድቷል። ሰዎቹ በጥንቃቄና በትህትና ቆመዋል። አንዱ ፈንጠር ብሎ የቆመው አልፎ አልፎ የእሱ ቢጤ በቅሎ ሳቢ ነው። ያላየውን አየው፣ ያልሰማውን ሰማሁ እያለ ለቀኛዝማች ስለሚሸረክት ምንዳዬ እንደ ቀልድ በነገር ጎንተል እያደረገ አባውን ፊት እያለ ይቀልድበታል። ሰውየው ችላ ካሉት ሰንብቷል። የወይዘሮ ደጅጥኑን ቅምጥነትም ከአገር በፊት ለሚስትየዋ ሹክ ያለው እሱ ነበር። እነ ምንዳዬ አልፎ አልፎ እርስ በርሳቸው ሲቃለዱ በል እንግዲህ የታዛው ስር ተወሽቀህ ከፍርፋሪው ከልቅላቂው ባገኘሁ እያልክ ተንቃቃ ይላል አንዱ ምንዳዬን እያየ። ጉርሻውና ገበታው ለማባክ ሊሆን ሽክናውን ማባክ ጨብጦት ይልቅዬ አንተ ፋንድያህን እያሸተትክ የበቅሎ ለሐጅ ጥረግ ደሞስ ታንቀላፋ ብረክን እንዳታስወስድና ጉድክን የሳራን ባጣይ እንዳይሞቀው ይመልሳል ምንዳዬ። አጀባ ሆየ ህደይ ተእምጦ ታሁን ላሁልኝ ታሁን ጣሉልኝ እያሉ 10 የመራን ተመዋጥ እዚህ በክብርት መቀመጥ ይሻላል ይከላከላል። ሌላው እንዲህ እያልክ 10 የራስህን አጥናናይ ኋላማ ምን ታረግ ኮቾሮ አፌ ያንተ ቢጤው እኮ ነው አንድ ጅባሉ
ሰላ ብሎ ባጥር ሾልኮ ይገባና ተወዲያ ተወዲህ ታይ ጊዜ አንዲት አህያ ቆማ ያያል። ደስ ብሎት ሲቋመጥና ያዛጋ ታህያዋ ትንሽ ራቅ ብለው ሰዎች ያያል። አይጠጋ ነገር እንዴት የጅብ ነገር ጥሎ አይወጣ ነገር አህያዋን ያክል ሲሳይ ልትቀርበት ቆነ። ንድድ ሲለው ጊዜ ደሞ ለዚች ለጅማታሟን ይህን ያክል መጨነኤ አሉ። ይህችን ተረቷንማ ታባታለህ፣ ይልቅዬ ሂድ በከዘራ እንዳይለምጡ ይባባላሉ። ምንዳዬ ቀኛዝማችን እጅ ነስቶ በዚያው በመጣበት አካባቢ ለአንዳንድ ነገር ሸብ ማድረጊያ ተብሎ የተተከለውን ባለባልቾ እንጨት ተደግፎ ቆመ። እንደ ግድግዳው የቆሙትንም ሌሎች 4 ሰዎች አሳምሮ ያውቃቸዋል። ርስት ጠባቂዎችና ወኪሎች ናቸው። አንዱን ተጋዦችና ገባሮች ሁሉ ከስሙ ይልቅ እነሱ በድብቅ ባወጡለት ስም እርማይ ቀሬ ይሉታል። እሱም ያውቃል። እረኞች ተደብቀውና ጢሻ ገብተው አህያ መጣች ተጭና ጥሬ አውድማ አስላሹ አያ እርማይ ቀሬ ይሉታል። አዝመራ በደረሰ ቁጥር ክምሩን ከንድቶና ገበሬውን ተቆጥቶ ለከርሞ ይችን ማሳት ተርሳት ብሎ ዝቶ ከሄደ እሱ ሳይገኝ ወይም ምትክ ሳያስቀምጥ እህሉ ከተወቃ ጉድ ይፈላል። አፈር ብሉ፣ አፈር ያስበላችሁ መናጢ የመናጢ ዘር ሁሉ እንኳን የደበቃችኋትን የበላችኋትን አስተፋችኋለሁ። እኔ ታልመጣ ማባክ አውድማ ለቅለ አለህ ይህን ስርስሩን እንደ ፍልፈል ቦጥቦጣችሁታል። እንተዋወቃለን አንተዋወቅ መስሏችኋል። ተሰኔም ያህል ወዲያ ትበሉት አጣችሁ ልቆት አልገባችሁ እጃችሁ ታልከስክሷል ማለት ነው እያለ ሲሶ ሰፋሪዎቹን ሁሉ ያሽቆጠቁጣቸዋል። መልስ ከመስጠት ይልቅ እውነተኝነታቸውን በዓይኖቻቸውና በአኳኋናቸው ሊያረጋግጡለት ይሞክራሉ። የሱ እውነት ግን ምንጊዜም እጃችሁ ከምን ነው? የገበሬ እጅ ለራሱ ከመብላቱ በፊት ለሰው አፍ ያጎርሳል። ትልቁ የቀኝ አዝማች አፍ ከመከፈቱና ዘራፊ እጃቸው ከመዘርጋቱ በፊት የእርማይ ቀሬ ጥርስ አግጦ እጁ ሊቀበል ይዘረጋል። ፊቱ እሳት እጁ ረመጥ ነው። በገበሬዎች ላይ የተጣበቀ የቀኝ አዝማች መሽገር ነው። የእሳቸውስ የለየለት ነው። ይህ እኮ ስርስሩን እንዳሞሌ ልሶ ጨረሰን ይላሉ ገበሬዎቹ። ቀኝ አዝማች በልማድ ውልና ባዘዙ እርማይ ቀሬ በዛተና ባስፈራራ መጠን ይዘርፋሉ። እርማይ ቀሬ መምጫው የታወቀ ዕለት ገበሬው አይገቡ ገብቶና የነበረችውን አሟጦ አንጀቱ እያረረ ስቆ ያስተናግደዋል። ወጠጤ ሽጦና እህል አቅንቶ ትንሽ ብር የቋጠረው ደግሞ ምን የኛ ነገር አይሞላልን እንዲሁ መንገድ አስመታውህ እስቲ እችን እጁህ አርጓት ብሎ 3ም 4ም ብር ወሸቅ ያደርጋል። እንዲያው መቼም የሚሄጃ ጦት ነው። ከዚህ ከርማይ ቀሬ ተሚሉ ከይሲ ሰውዬስ የጃራ ሰይጣን ይሻላል። ከገደለም ግልግል ነው፣ ከማረም ምን ጣጣለ። ይሄ ነው ክፉ ጣቆ የደሃ መሽገር አውድማ አስላሽ ይለዋል ገበሬው በየቤቱ። እንደ ቤተኛና ታማኝ ሎሌ ከመታየቱ በፊት ምንዳዬንም በነገር እየወጋጋ አስደግድጎታል። ከእርማይ ቀሬ ጋር አብረው የቆሙትም የሱ ቢጤ መንጋጋ ናቸው። ከቆሙት 2ቱ ቁምጣ ታጥቀውና አዳፋ ኮት ደርበው አዳፋ ነጠላ ሽው አድርገዋል። ሌላው ጠባብ አረንጓዴ ሱሪ ታጥቆ አምሳያውን ኮት ደርቧል። የእግራቸው ንቃቃትና በእንቅፋት የተመነገለው ጥፍራቸው ከተለያየ ጠማማና ጠፍጣፋ ቅርጹ ጋር እግር ሳይሆን ከረግረግ የመዘዙት የእንጨት ጉማጅ ይመስላል። ከገበሬው ከፍ የሚሉት ላመል ታህል ነው። ልብ የምታሳብጥ ስልጣናቸውን አውልቆ ላስተዋላቸው ግን ገበሬው በቅሎ፣ እነሱ ርካብ፣ ኮርቻ፣ አለንጋና ልጓም ናቸው። ገበሬውም ቢሆን ስም አያጣላቸውም። አንዳንዶቹ የቀኛማይ መጆች መጡ፣ እነሱ ሲገረድፉላቸው ነው እሳቸው የሚሰልቁት፣ እነሱንስ በሌላም አልነበር
የገዛ ቀብራቸውን እያስማሱ ነበር እዚያው አፈር ማልበስ እያሉ ከንፈራቸውን ይነክሳሉ። ቀደም ሲል ከነበሩት ርስት ጠባቂዎች መካከል ሁለቱ ተገድለው ሬሳቸው ፈፋ ውስጥ ተገኝቷል። የአንዱ ገዳይ ይሙት በቃ ተፈርዶበት ደብረ ሲና ከተማ በስቅላት ሲቀጣ፣ ሌላው ግን ዕድሜ ይፍታህ ተፈርዶበት አዲስ አበባ ወህኒ ዓለም በቃኝ ገብቷል። ይኸው እንግዲህ በእግዚአብሔር ፈቃድና በእናንተ ብርታት ለታላቅ ቁም ነገር በቅቼ ወደ አዲስ አበባ መሄዴ ነው። ሁላችሁም በያላችሁበት ተሯሩጣችሁልኛል። እኔም የሰው ውለታ የምረሳ ሰው አይደለሁም አሉ ቀኛዝማች ወደ ኋላ ለጠጥ ብለው። እኩል ባይደሰቱም እያንዳንዳቸው አንዳንድ ጥማድ የሚያውል ማሳና በየውክልናቸው የሚሰፍሩት ርቦና ሲሶ ላይ በየዓመቱ ሁለት ዳውላ ማሽላ እንዲወስዱ ተፈቀደላቸው። እኛ ምን ያረግንልሁ ነገር አለ? የገዛጅሁ ነው። መይቀን ደርቆ ያአል በዚያ ላይ አጥንትሁ ነው። ማ ያላረጉ ይመዛል፣ ማ ያለ ቤቱ ይገባል። ሳር ቅጠሉን ያረገደልሁ ወሐዘሉ ጌታ ክፉን ያዝሉይ። እንዲያው አሁን አንዳይ ነገር ቢመጣ ያገሬው ሰው እኔ ለቅደም ነው የሚለው። አሁን በያ ሰሞን አንድ ናደው የሚባል ገበሬ አረም እያራረመ በላይ ቤት ሚካኤል ጣዲቅ ለቆረሰ ለምድርም ዶልዷሌ በላይነህ ታፈሰ እያለ ሲያንጎራጉር ሰማሁት አለ እርማይ ቀሬ። ታዲያ ዝም አልከው? አሉ ዓይንና ጥርሳቸው በደስታ እየተፍለቀለቀ። በምን አስችሎኝ ጌታዬ፣ የእርሶ እጅ እንኳን ለአንድ ደሃና እንደ እግዚአብሔር ለአገር ምድሩ ይተርፋል። ክብሩ ይስፋ። መንጊዜም ጎተራ የተሟጦ ጉርጓዴ አፉን ከፍቶ አያውቅም። እና ምን አረክለት? አሉ ተደስተው። ብጎዳም ልጎዳ ብዬ ጨክኜ ያችን የዚያን ሰሞኗን ሰጠሁታ አለ ጮክ ብሎ። ምን ይቱን? ከነመምር የምንውየለት ርስት በታች የሰጠሁኝን ትንሿን ቀጠና ነው ጌታዬ አለ እውነተኛ ለመምሰል ረጋ ብሎ። አርገኸው ከሆነ አበጀህ አሉት ይተካልሃል ከሚል ገጽታ ጋር። ሚካኤል ምስክሬ ነው አለ ፊቱን ወደ ውቢት ሚካኤል መለስ አድርጎ። ጎሽ እኔ ተካልሃለሁ። የአንድ ገበሬ አፍ ቀላል አይምሰልህ። ይህን ያልሰማችሁትም እረኛ ተቀብሎታል። ከአገር አገር ይዳረሳል። ከአስር ቆዳ ፋቂ አንድ ነገር አዋቂ ይባላል። ምን ነው ባመጣኸው ኖሮ አሉ እየሳቁ። እስኪ አምጣው ቢሉኝ ምን እላለሁ ብሎ ከገዛ ሐሰቱ ጋር ተፋጠጠ። ብዙ ጊዜ እያስመሰለና እየፈጣጠረ ካቀረባቸው ውሸቶች ሁሉ ይቺ ክፉኛ ከበደችው። ለሌላ ሰው የተገጠመውን ግጥም ለእርሳቸው አስመስሎ በመናገሩ የአንዳንድ ቀን አፍኮ ሲያድጥ ብሎ አይደግመው ይመስል በሆዱ ምሎ ተጸጸተ። እሱ እንኳን ልብ አይሉትም፣ አንድ ኮስማና ቢጤ ነው አለ ለመሸፈን። ይሄ ኮስማናማ ይባል ከስከ ዛሬው ነገር ሁሉ ይችጥማኛለች። ቀኛዝማች ናቸው የሸለሙህ ብለህ አንድ ጥሩ ቁምጣ ሸልምልኝ ሲሉ እርማይ ቀሬ ቅጣቱ እንደቀረለት ቀጣፊ እፎ ያለና እስተ ዛሬም እጅ አጥሮኝ ነው እኔም አስቤ ነበር ብሎ እንደገና ዋሸ። ዋሽቶና ሸንግሎ መኖር የኑሮ እኩሌታ ነው። የሰውየውን ስም በዚህም በዚያም ብሎ ካላደነቀና ካላሞገሰ ያልተመሰገኑትን ተመሰገኑ ብሎ ቆርጦ ካልቀጠለ የሚኖር አይመስለውም። እሳቸውም በምስጋና ታውረው በጥሩ ሰውነት ተጀንነው በሐሰት ስለተቃተቱ ቢሳሳቱ መታረም ቢያጠፉ ማመንና መቀበል አይሆንላቸው። ሰዎቹ ከቀኛዝማች ፊት
ገለል ብለው ቆም አሉ። አራቱም ሰዎች በተለያዩ ጊዜ አድብተው እየገቡ አንዱ የሌላውን ሥራ በማጥላላት የየራሱ ቅንነትና ታማኝነት ይዘረዝራል። ሰውየውም ይህን አይነቱን የእርስ በርስ ሽኩቻ ይወዱታል። አንዱን በሌላው አበጥረው ያውቁታል። ይህንኑ ሁኔታ ለማባባስ አንዱን ለብቻው ጠርቶ ማነጋገርና እስቲ ይህን ሰሞን አትራቀኝ ብሎ ካንዱ አንዱ አምባ አስከትሎ መዞር ዋናዋ የመከፋፈያ ብልሃታቸው ናት። የዛሬው ውድድር ካለፈው ጊዜ ሁሉ የከረረ ነው። ሰውየው ሙሉ በሙሉ በሌሉበት አድራጊ ፈጣሪ መሆንን የመሰለ ነገር የለም። ቀኛዝማች ለሁላችሁም በያላችሁበት ነግሬያችሁ ነበር። የማታውቁት ነገር የለም። የሰጠኋችሁን ሥራና አደራ አትዘነጉትም። እኔ አሁን ለዚህ ሁሉ ክብርና ማዕረግ የበቃሁት በመልካም ሥራዬ ነው። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት ተብሎ የለ። ሕዝቡም የመረጠኝ አውቆ ነው። እንዲያው የትስ ሀገር የትስ ቢኬድ የሚሆንህን ሰው መርጠህ ተዳደር የሚል የት አለ? እኔም ከንጉሡ ፊት አልራቅ፣ ከመኳንንቱ ጋር ልዋል፣ የአደባባይ ሰው ልሁን ብዬ ነው። ለሹመትና ለንብረት ጓጉቻ ይምሰላችሁ። ምንም የምጨምረው ነገር የለም። ደሞዝ የሚሉትንም ቢሆን ሰምቼዋለሁ። ከአንድ መኸር ቀጠጦና ዘንጋዳ አያልፍም። ትልቁ ነገር ስም ነው። እስከ ዛሬም ተበድያለሁ። እየሰማችሁኝ ነው? ሁሉም እንዳጋጣሚ በአንድ ቃል አዎ አሉ እና ሰውን እንዳመሉ ያዙት። እሳቸው ባይኖሩ ነው እንዳታስብሉብኝ፣ ለፈጣሪ እንዳያለቅሱብኝ። እናንተም ቢሆን ከልኩ አትለፉ። የማልሰማና የማላውቅ እንዳይመስላችሁ። እጤፍ ቁረን የታማቸው አትቀረኝም። ግፍ መስራት ደግሞ ጥሩ አይደለም። የውል ያድር እንደሁዬ ቁናው አይቀርም። እናንተ ግፍ ብትሰሩ ዞሮ ዞሮ መከራው ለኔ ነው። እንዲያው ምናልባት ሸገር ካላችሁ ጓዳችሁን እያያችሁ ንገሩኝ። እኔ አለሁ። በእናንተ መሃል የበላይና የበታች የለባችሁ። ለኔ ሁላችሁም እኩል ናችሁ። አሁን አምላክ አሽቆልቁሎ ሲያይ በማንም ላይ አይኑን አይጨፍን። አደራ እምለው ሰው አጥቻ ይምሰላችሁ ብለው ሲንጠራሩ እኛ ሰውም አናበሳጭ፣ ከዚህ ከርሶ ቃልም ዝንፋንል። አንዳንድ ጥጋበኛ አስቸግራለሁ ቢልም እናእበታለን። ይብላይ ለሱይ አለ አንዱ። አዎ ይጠፋችኋል ማለት የስ አይደለም። አሁን አንተ እንዳልከው አንዳንድ እብሪተኛ የኔን መሄድ አይቶ ነገር ፍለጋ ቢመጣ ምኑን እነግራችኋለሁ? ታቁበታላችሁ። እንዴች ብላችሁ አታመንቱ ብለው ተነስተው ቆሙ። ጋሉ እንግዲህ ስልክባችሁ ትሸኙኛላችሁ። አሁን ወደ አዳራሽ ግቡ ብለው ወደ እልፍኝ ሲያመሩ ሁሉም ለጥ ብለው እጅ ነሱ። ቀኛዝማች እልፍኛቸው ውስጥ ከሰፊ ድንክ አልጋ ላይ በጎናቸው ጋደም ብለው ምንዳዬን በእጅህ ሲሉ እሱም ግርንቡዱ ላይ ተቀምጦና በሩን ከለል ብሎ የወይዘሮ ደጅጥኑን ጨዋታና መልእክት ሲያሻው ጨመር ካላሰኘው አጠር እያረገ በዘዴ ያወራል። በወሬው መሃል ሲያቁነጠንጣቸው ያይና የሞላላቸው ሰውዬ ይላል በሆዱ። አካላቸው በሩካቤ ሥጋ አምሮት እየተወጣጠረ ያንጠራራቸዋል። ከወደ ወገብና መቀመጫቸው ወደፊትም ወደ ኋላም ለበቅ ሰበቅ የሚያሰኝ ስሜት ይሰማቸዋል። በሐሳብ ከንፈው ማጀቴ ይገቡና ከቅምጣቸው ጋር ይላፋሉ። የቆየውንም የዕለቱንም ወሬ ያኮመኩሟቸዋል። ሐሳባቸው ከሴትየዋ ጓዳ ወጥቶ ቀልባቸው ወደ ሳራምባ ሲመለስ በእጄ ይሉታል። እሱም ፈገግታውን እየቆጠበ ምን በድያቸው ነው እንዲህ ጥልት ያረጉኝ እያሉ ተማረውን የነገሩኝ። ሰው መቼም የሚወደውን ያጣ። አንተ ታዲያ ምን አልክልኝ? ደህናም ሰበብ አልሰጠህልኝ? አሳምሬ አለያማ ምኑን ሄድኩት? እስኪ በል ንገረኝ፣ እንዴት አልካት? መሰነበቻውን ብቅ ያላልኩት የሌላት አይሆን
እንኳን ደስ ያለህ ባዩና ተመሄዱ በፊት አንድ ብልሃት አድርጉልኝ ብለው ሰው መላወሻ ስላሳጣኝ ነው መምጣቱን ጠልቼው አይደለም ብለዋል ብዬ አሳምሬ ነግሬያቸዋለሁ። ጥሩ ብለህልኛል አሉ ደስ ብሏቸው ጣራውን እያዩ። እንደገና በሐሳብ ወደ ማጀት ይነጎዱ። እሳት እንደ ተቆሰቆሰበት ብረት ምጣድ የጭናቸው አካባቢ ነደደ። ዓይናቸው ቦዘ። አሁን እኮ የማታ አገር ጉድ ይላል። ዘመድ ይፈርድብኛል ብለው አፍንጫ ሽላሽ ማለቱ አይቀርም። ዞረው እያችሁ ሚስቶ ጋ። አይ አንቺ ደግሞ ታስቢው ታሰላስዩ አታጭም አሉ እየተናጡ። ኋላ ምን ልበል ብለው ነው? ገና ታሁኑ ልብን በቅጡ ይሻላል ብዬ ነዋ። ምን ነው በማምነው ወዳጄ በሚካኤል ምየልሽ ነገር ቢበዛ ምን ያረጋል? ይህን ፈሊጥ አገኘሁ ብለሽ አታውሪ ብለው ሳብ አርገው ይገፈትሯቸዋል። ሴትየዋ አልጋው ላይ ሲዘረፈጡ እግራቸው ተንጠለጠለ። ያንን ትርፍስፍስ ጭንና ባት አልጋው ላይ አውጥተው እሳቸውም ሊከተሉት ጠርዙ ላይ አረፍ ሲሉ አንድ ጥራጥሬ እየለቃቀመ ወደ እልፍኝ የተጠጋ አውራ ዶሮ ድንገት ክንፉን አራግፎ ሲኮክል ከዚያ ክውን ዓለም የጣመ ደስታ ባነኑ። ቀስ ብለው በስመ አብ ወወልድ ወመንፈስ ቅዱስ አሉና በሐሳብ ያዩትን ተመኙት። አየም እንዳ አንጀቴን አራስኸው ስለሚሄዱስ ምን አለችህ አሉ። ያወሩት ሁሉ ጠፍቷቸው ይሄዳለሁ ብለዋል። ለምን አብረን አንሄድም አላለችም? መቼም የሷ ነገር እዚህ ያለውን ፍጅት እኮ ሰምተዋል። ተምርህ ነው እንዴ? ማነገራት? እንዴት ሰማች? የዛሬ ወሬ ቢውላ ያድር። ወሬው እንደ ሰው ቆሞ የሚሄድ ይመስላል። እንዲያው ለነገሩ ቅርም አላላት? ኧረ ተይቱ አለ በሴትየዋ ሳይሆን በራሱ ስሜት። ለጥቂት ዝም አለና የኔስ ነገር እንዴት ነው ቀኛማች አለ አቀርቅሮ። የኔስ ነገር እንዴት ነው አሉት የሱኑ ጥያቄ መልሰው። ያንተንማ ጨርሰናል። ይሄ የመሄር ነገር ተተነሳ ወዲህ አንድም ቀን ልብ ያርፋ ያቅ እንዲሁን ሰው አለለዋለሁ። አወጣ ወርድና እኔ ይሁ ሆኜ ቤትና ንብረት እየጠበቅኩ ልጆቼን ባሳድግ ይሻላልና መልሼ ደግሞ ያ ሁሉ ውለታው ዝክርት ይለኝ ምንም ቢሆን ተሳቸው ቃል አልወጣም እላለሁ። ታንዳንዴ ደግሞ ግራ ግብትም ይለኝ እማላው ሰው አገር ሄጄ አይ ልፋ ያለው በህልሙ ዳውን ላይ ይሸከማል አሉ። አታስብ አሉት አቋርጠው። በአንቱ በኩልማ ምን ሐሳብ አለብኝ? እስተዛሬም የኖርኩት ያንቱን ፊት አይቼ ነው። ይህን ወራት ግን በክፉ አይኑ የሚያየኝ እየበዛ ደስም አላለኝ። ወንድነቱ ታያንሰኝ ቀኑ እየጎደለብኝ የላይኛው ጌታ ያአሊ አሁንስ ዛሃሎ ይበስቷል አለ እንዳቀረቀረ። አይዞህ ብያለሁ። በክፉ አይኑ የሚያይህ ማን ነው? አዳሜ ቢያንፏቀቅ አንተ ምን ቸገረ? ቆርሶ የሚያበላህ ቀዶ የሚያለብስህ የለ። የምን ፍርሃት ነው? አትፍራ። ኧረ እኔ ፍራቻም አይደል። እኔ ቤት የሚጠጣው ውሃ የወፈረ እየመሰላቸው ምቀኝነታቸው በዛብኝ ፍርሃትስ አያየኝም። ሁለቱም ጸጥ አሉ። ሰውየው ቀና ብለው ተቀመጡና አሁን እሱን ተወው። ተዚህ ቀደም እንዳልኩህ ተኔ ጋር ትሄዳለህ። ነቃ ያለ ሰው ጥሩ ነው። እኔ ጋር ባትቀመጥ እሷ ጋር ትቀመጣለህ። እንዲያውም የምትጠቀመው እሷ ጋር ነው። ይችን እንደምንም ብዬ ካስቀረው ብለው ሳይጨርሱ አይቀኛ ማች የኔ ነገር ስንጠቃ ወሬ ሆኗል። አይቋጥር አያፈስ ብሎ ጀመረ ሐሳቡ እየተምታታበት። ተዚህ ሄጄ ከሴትየዋ ጋር እንደምቀመጥ እኔ ገና እዚያ ታልደርስ ይሰማሉ። እኔ ማን እንደሚነግራቸው አላም።
ከዚያ በኋላ ምን ያወጋጋል? ኧረ እንዲያው የኔ ነገር ብሎ ትክ ብሎ አያቸው። ታዲያ እንዴት ይሁን ነው የምትለው? አሉ ለጊዜው ግር ብሏቸው። ግድ የለህም አታስብ አሉት እንደገና ዝምታውን አይተው። እኔ አደራ ብዬ የምተወውን ሰው ማ አባቱ ነው ዝንቡን እሽ የሚለው? እንዲያው አትተኛ ብሎህ ነው። እንዴች ብለህ ስለሚስትህ አታስብ። አውቄብሃለሁ። ችግር ይሉ ነገር አይነካትም። አርሲ ኩርሲውን ሁሉ እያሰብክ አትስጋ። ሰው ላጥቃ ብሎ ተተነሳ ማጥቂያ ያጣም ብዬ ነው። እኔኑ ብላ መታ እንዲህ ነችና በላይነህ አሁንስ አበዛኸው። አይዞህ ብያለሁ። አይዞህ እምቢ ማለትህ ከሆነ ቁርጡን ንገረኝ። ምንድነው እንዲህ ያለ ነገር? አሉ በተግሳጽና በእኔ የሆንብህ ትምክህት። እልፍኟ በሁለት ሐሳቦች ተከፈለች። ጥቂት ዝም ተባብለው ከቆዩ በኋላ ከአንገት በላይ እንደ ተኳረፉ ጓደኞች እንደገና በቀላሉ ወሬ ጀመሩ። የእሱ ስሜት እንደ ተሸበረ፣ የእሳቸው እንደ ተዝናና ከጥቂት ደቂቃዎች በኋላ የቀኝ አዝማች ሐሳብ ወደ ማጀቴ ኮበለለ። ምንዳዬ እጅ ነስቶ ሲወጣ እንደ ደመና ጥላ ውልብ ሲል አይተውታል።